ሰላም ውድ ተማሪዎች እንዴት ናችሁ? የዛሬው ቪዲዮአችን የስምንተኛ ክፍል ጀነራል ሳይንስ ዩኒት 5 ትሮፒክ ፒራሚድስ ኒውትሪየንት ሳይክልስ ኤንድ ኢነርጂ ፍሎ የተሰኘውን ሐሳብ ነው ይዤላችሁ የቀረብኩት። በዚህ ቪዲዮ ላይ እንግዲህ እነዚህን ወሰብሰብ ያሉ የሚመስሉ ነገር ግን በግልጽና በቀላሉ እንድትረዱት አድርጌ አቀርብላችኋለሁ። እንዲሁም ለፈተና ሊያዘጋጃችሁ የሚችል ኖት በመሆኑ መጽሐፋችሁ ላይ ያሉትን ነጥቦች እያንዳንዱን ከምታዩ እዚህ ያሉትን ለፈተና ሬዲ ሊያደርጋችሁ የሚችል ነውና በጣም እንደምትጠቀሙበት እርግጠኛ ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ሐሳቡ ልሻገር። ትሮፒክ ፒራሚድስ ይለናል። እንግዲህ እዚህ ጋር የአመጋገብ ፒራሚዶች እንደማለት ነው። የአመጋገብ ፒራሚዶች ዴፊኒሽኑ ላይ ስናይ ዲያግራም Tropic pyramids is a diagram showing the amount of organisms at each tropic levels. ምን እያለን ነው? በአንድ ስነ ምህዳር ወይም ኤኮሲስተም ውስጥ ያሉ ፍጥረታት ያላቸውን የአመጋገብ ደረጃ የሚያሳይ ምስላዊ መግለጫ ነው ማለት ነው። ምስላዊ መግለጫ ነው። So used to express number of organisms, biomass and energy flows. እነዚህ ሶስት መሰረታዊ ነጥቦች ነው የምናየው። ይህ ፒራሚድ በውስጡ የህያዋን ፍጥረታትን አንድ ቁጥር፣ ሁለተኛው የክብደታቸው መጠን ባዮማስ ስንል የክብደታቸው መጠን ወይም ደግሞ ከአንዱ ወደ አንዱ የሚሸጋገረውን ኢነርጂ መጠን ሊያሳየን ይችላል ማለት ነው። ስለዚህ በዚህ ትሮፒክ ፒራሚድ ውስጥ የምናያቸው እነዚህ ሶስት ፒራሚዶችን ነው። እነዚህን ሶስቱን በቀላሉ መረዳትና እያንዳንዱን መለየት መቻል አለባችሁ ማለት ነው። ወደ እያንዳንዱ ነጥብ እንለፍ። ፒራሚድ ኦፍ ነምበርስ አለን። እዚህ ጋር ፒራሚድ ኦፍ ነምበርስ This shows the total number of individual organisms at each level in the food chain of an ecosystem ይለናል። ይሄ የቁጥር ፒራሚድ ብለን የምንለው ነው። የቁጥር ፒራሚድ እንግዲህ በእያንዳንዱ ደረጃ ማለት ነው። በእያንዳንዱ ደረጃ ሲል እዚህ ጋር ያለውን ነው። ሁልጊዜም ከስር የሚመጣው ምንድን ነው ብለናል? ፕሮዲውሰሮች ናቸው አይደለ? ፈርስት ትሮፒክ ሌቭል ብለን የምንላቸው ወይም ፕሮዲውሰሮች ናቸው ማለት ነው። ስለዚህ በእያንዳንዱ ደረጃ ስንት ፍጥረታት እንዳሉ ነው የሚነግረን ማለት ነው። ፒራሚድ ኦፍ ነምበርስ አጠቃላይ ሐሳቡ ምንድነው? በእያንዳንዱ ደረጃ ላይ ስንት ፍጥረታት እንዳሉ ይነግረናል። ለምሳሌ ፕሮዲውሰር ላይ ስናይ ወይም ፈርስት ትሮፒክ ሌቭል ላይ ስናይ ምን ያህል ፕሮዲውሰሮች ናቸው ያሉት መጠናቸውን ነው እዚህ ጋር የሚያሳየን ማለት ነው። ወደ ሁለተኛውም ስንሄድ እነዚህን ፕሮዲውሰሮችን የሚመገቡ ፕራይመሪ ኮንሱመሮች ምን ያህል ናቸው ያሉ በቁጥር እያልን ስንሄድ ፕራይመሪ ምን አለ እዚህ ጋር ደግሞ ካርኒቨረሶች አሉ አይደለ? እዚህ ጋር ሰከንደሪ ኮንሱመር ብለን የምንላቸው ማለት ነው። እነዚህ ሰከንደሪ ኮንሱመሮች በመጠን ምን ያህል ናቸው? ስለዚህ በእያንዳንዱ ደረጃ ውስጥ ያለውን ምንድን ነው የሚያሳየን ማለት ነው? የቁጥራቸውን ነው የሚያሳየን ማለት ነው። ይሄ ፒራሚድ ኦፍ ነምበርስ ብለን የምንለው ይሄንን ነው ማለት ነው። ሁለተኛው ፒራሚድ ኦፍ ባዮማስ ይባላል። ይሄ ደግሞ የባዮማስ የፒራሚድ ማለት ነው። የባዮማስ ፒራሚድ ምንድን ነው? በዋናነት የባዮማስ ፒራሚድ የሚነግረን መጀመሪያ ባዮማስ ማለት ምን ማለት ነው የሚለውን እንመልከት። ባዮማስ ማለት በአንድ የተወሰነ አካባቢ የሚገኙ የህያዋን ፍጥረታት አጠቃላይ ደረቅ ክብደታቸው ወይ ድራይ ማስ ማለት ነው። አጠቃላይ ክብደታቸው ማለት ነው። ፒራሚድ ኦፍ ባዮማስ ስንል ደግሞ ዲፊኒሽኑ ምን ይላል? shows the mass of producers needed to support consumers, the mass of primary consumers required to support secondary consumers and so on ይለናል። ያ ማለት ይህ ፒራሚድ አንድን የአመጋገብ ደረጃ ለመደገፍ ምን ያህል ዝቅተኛ ደረጃ ፍጥረታት ክብደት እንደሚያስፈልጉ ነው የሚያሳየን። ምን ማለት እንደሆነ በምሳሌ ላስረዳችሁ። ለምሳሌ አሁን አንበሳ ይኖራል አይደለ? አንበሳ ይሉናል። ላዮን ይኖራል። ላዮን ይኖረን እዚህ ጋር ይሄንን አንበሳ ለመደገፍ ወይም ለመመገብ ምን ያህል ኪሎግራም ሳር የሚበሉ ሄርቢቨረሶች ያስፈልጋሉ? ሄርቢቨረስ ለምሳሌ ዜብራ እንበል። ሄርቢቨረስ ነው አይደለ? ዜብራ እንበል። ስለዚህ ይህንን አንበሳ ለመመገብ ምን ያህል ኪሎግራም ሳር በላ እንስሳት እንደሚያስፈልግ አንድ ያሳየናል። ሁለተኛው ደግሞ ይሄ ዜብራ ወይም ሳር የሚበላም ይህንን ለመመገብ ደግሞ ምን ያህል ቶን ሳር ነው የሚያስፈልገን? ምን ያህል ግራስ ያስፈልገናል? እዚህ ጋር አያችሁ። ስለዚህ አንዱን ለመመገብ የሚያስፈልገውን መጠን ነው የሚነግረን ማለት ነው። በደንብ ይህንን ለማስተዋል ሞክሩ። እዚህ ጋርም እያለን ያለው ያንን ነው ማለት ነው። ስለዚህ ፒራሚድ ኦፍ ባዮማስ በአንድ ስነ ምህዳር ውስጥ በእያንዳንዱ የአመጋገብ ደረጃ ላይ የሚገኙትን አጠቃላይ የህያዋን ፍጥረታት ክብደትን ወይም መጠንን የሚያሳይ መግለጫ ነው ማለት ነው። ኦኬ so it provides more accurate representation of the energy contents at each tropic level አለን። እዚህ ጋር ደግሞ ይሄ ከቁጥር ፒራሚድ ይልቅ
ከፒራሚድ ኦፍ ነምበርስ ይልቅ ይህ የኢነርጂ ፍሰትን በበለጠ ሁኔታ በትክክል የሚገልጽ ነው ፒራሚድ ኦፍ ባዮማስ ምንለው ማለት ነው። ስለዚህ ከሶስቱ አሁን ፈተና ላይ እንዲህ ሊጠይቃችሁ ይችላሉ። ከሶስቱ ፒራሚዶች የትኛው ሞር አኩሬት ነው ብሎ ሊጠይቃችሁ ይችላሉ ማለት ነው። ይሄ በጣም በትክክል የሚገልጽልን ነው ማለት ነው። ስለዚህ የኢነርጂ ፍሰትን ከሌሎቹ በበለጠ ሁኔታ በትክክል የሚገልጽልን ነው ማለት ለምንድን ነው ስንል ምክንያቱም ይህ የፍጥረታቱን ቁጥር ብቻ ሳይሆን መጠናቸውንም ግምት ውስጥ ስለሚያስገባ ነው ማለት ነው። ቁጥሮቹን ብቻ አይደለም። አሁን የፍጥረታቱን ቁጥር ፒራሚድ ኦፍ ነምበር ላይ አይተናል አይደል? መጠኑንም ነው የአመጋገብ መጠናቸውንም ነው የሚነግረን ማለት ነው። አያችሁ። ስለዚህ ለምሳሌ አንድን የጫካ ስነ ምህዳር እንደ ምሳሌ ብንወስድ አምራቾች ይኖራሉ፣ ልክ አሁን እንዳልኳችሁ ማለት ነው። ፕሮዲውሰሮች ይኖራሉ ሁሉ ጊዜም። ስለዚህ በእነዚህ ፕሮዲውሰሮች ሳሮች ወይም ዛፎች ሊሆኑ ይችላሉ አይደለ? ስለዚህ እነዚህ ሳሮች ወይም ዛፎች በክብደት እጅግ በጣም ከፍተኛውን ድርሻ ይዛሉ ሁል ጊዜም ማለት ነው። ቅድም ባየነው ምስል ላይ ሄርቢቨረሶች ከስር ቤዙ የፒራሚዱ ቤዝ ሰፊ ነው አይደለ? ለምንድን ነው? መጠናቸው ወይም ክብደታቸው እጅግ በጣም ከፍተኛውን መያዝ አለበት ማለት ነው። ከዛ በኋላ ሁለተኛ ደረጃ ላይ የሚመጡት ደግሞ ምንድን ናቸው? ሄርቢቨረሶች ናቸው አይደል? ፕራይመሪ ኮንሱመርስ ብለን የምንላቸው ነው። ስለዚህ እነዚህ ፕራይመሪ ኮንሱመሮች ደግሞ ምንድን ነው? ሳርን የሚበሉ ናቸው ማለት ነው። ስለዚህ ከፕሮዲውሰሮቹ ይልቅ ክብደታቸው ምን የሆነ ያነሰ ነው ማለት ነው። ዜብራ ከግራስ ይልቅ ክብደቱ ያነሰ ነው። ስለዚህ ሁል ጊዜም ፕራይመሪ ኮንሱመሮች ከፕሮዲውሰሮች ያነሰ መጠን ነው ያላቸው ማለት ነው። ከዛ እያልን ስንሄድ ላዮኑን እናገኘዋለን። ስለዚህ ይሄ ላዮኑ ደግሞ ዜብራውን የሚበላ ነው አይደለ? ስለዚህ ክብደቱ የላዮኑ ክብደት ከዜብራው አንጻር ስናየው እጅግ ያነሰ ነው ማለት ነው። ስለዚህ ባጭሩ ምን ያህል ፕሮዲውሰሮች ያስፈልጋሉ ፕራይመሪ ኮንሱመሮችን ለመመገብ? የስ ምን ያህል ፕራይመሪ ኮንሱመርስ ወይም ሄርቢቨረሶች ያስፈልጋሉ? መጠኑ ምን ያህል መሆን አለበት ሰከንደሪ ኮንሱመሮችን ኦር ካርኒቨረሶችን ለመመገብ? እንዲሁም ምን ያህል ሰከንደሪ ኮንሱመር ያስፈልጋል ተርሸሪ ኮንሱመሮችን ለመመገብ? መጠኑን ይህንን አጠቃላይ መጠኑን የሚነግር ምን ይባላል? ፒራሚድ ኦፍ ባዮማስ ብለን የምንለው ነው ማለት። ስለዚህ ይሄ በጣም ትክክለኛ ገለጻ ወይም ትክክለኛው ከሶስቱ ይሄኛው ነው ማለት ነው። ለምሳሌ እንመልከት። እዚህ ጋር በምስል ስናየው አያችሁ፣ እዚህ ጋር ፕሮዲውሰሮች ናቸው አይደል? ሁልጊዜም ፕሮዲውሰሮች በመጠን ብዛት አለው ማለት ነው ፕሮዲውሰሮች። ስለዚህ ፕሮዲውሰሮች ምን ያህል ያስፈልጋሉ? 1000 ኪሎ ግራም ሳር ያስፈልጋል ማለት ነው። እዚህ ጋር የሚገኙ ሄርቢቨረሶችን ወይም ሰከንድ ትሮፒክ ሌቭሎችን ለመመገብ እነዚህ 3 ስያሜ አላቸው አይደለ? አንደኛ ሄርቢቨረሶች ናቸው ሁልጊዜም፣ ወይም ሰከንድ ትሮፒክ ሌቭል እንላቸዋለን፣ ወይም ፕራይመሪ ኮንሱመሮች እንላቸዋለን። ስለዚህ ምን ያህል ፕሮዲውሰር በመጠን ምን ያህል ያስፈልጋል እዚህ ጋር ያሉትን ሄርቢቨረሶችን ለመመገብ? ስለዚህ ይኸው 1000 ኪሎ ግራም ሳር ያስፈልጋል ማለት ነው። እዚህ ጋር ያሉት በመጠን ስንት ናቸው? 100 ኪሎ ግራም ናቸው። ስለዚህ 100 ኪሎ ግራም ሄርቢቨረስ ያስፈልጋል ምንን ለመመገብ? ፕራይመሪ ካርኒቨረስን ወይም ይሄ ሰከንደሪ ኮንሱመር ብለን የምንለው ነው። ፕራይመሪ ካርኒቨረስ ይባላል ወይም ሰከንደሪ ኮንሱመር ይባላል ማለት ወይም ሰርድ ትሮፒክ ሌቭል ብለን የምንለው ነው። ስለዚህ ይህንን ለመመገብ ፕራይመሪ ኮንሱመርን ለመመገብ 100 ኪሎ ግራም ምን ያስፈልጋል? ሄርቢቨረሶች ያስፈልጋሉ ማለት። እዚህ ጋርም ደግሞ ስናይ ላዮኑ መጨረሻ ላይ ነው አይደል ያለው? ይሄ ቶፕ ካርኒቨረስ ነው። ስለዚህ ይሄንን ላዮን ለመመገብ ምን ያህል ስጋ ያስፈልጋል? 10 ኪሎ ግራም ያስፈልጋል ማለት ነው። ስለዚህ ምን ያህል መጠን ያስፈልጋቸዋል አንደኛውን ለመመገብ የሚለውን ያሳየናል ማለት ነው። ፒራሚድ ኦፍ ኢነርጂ፣ ይሄ ደግሞ ሶስተኛው ፒራሚድ ነው ማለት ነው። ይህ የኢነርጂ ፒራሚድ ብለን የምንለው ነው። አን ኢነርጂ ፒራሚድ ሾውስ ዘ ፍሎ ኦፍ ኢነርጂ ስሩ ዘ ኤኮሲስተም። እንግዲህ ይህ የኢነርጂ ፒራሚድ የምንለው ደግሞ ኃይል ወይም ኢነርጂ የምንለው ሁልጊዜም ከአምራቾች ወይም ከፕሮዲውሰሮች ወደ ተጠቃሚዎች ወይም ወደ ኮንሱመርስ እንዴት እንደሚፈስ ነው የሚያሳየን ማለት ነው። ሁልጊዜም ኢነርጂ ከፕሮዲውሰሮች ወደ ኮንሱመርስ ነው አይደል የሚሄደው። ስለዚህ እንዴት ይህ ኢነርጂ ፍሎ እንደሚያደርግ ነው የሚያሳየን ማለት ነው። አያችሁ ዜን ዘ ሶርስ አለን። ስለዚህ ሁልጊዜም የኢነርጂ ሶርስ ማን ነው ስንል ሉክ ዘ ሰን ኢዝ ዘ ሜን ሶርስ። አያችሁ የመጀመሪያው አሁን ፕሮዲውሰሮች ምግባቸውን ፕሮዲውስ እንዲያደርጉ የኢነርጂ ምንጫቸው ማናት? ሰንላይት ናት አይደል? የፀሐይ ብርሃንን ተጠቅመው ነው ምግባቸው የሚያዘጋጁት። ለዛ ነው ዘ ሰን ኢዝ ዘ ሜን ሶርስ ኦፍ ኢነርጂ አለም ማለት ነው። ፍሎውን ስናይ ደግሞ እንዴት ነው የሚፈሰው ኢነርጂ ከፕሮዲውሰሮች ወደ ኮንሱመሮች እንዴት ነው የሚሄዱ ስንል ኢነርጂ ፍሎውስ ኢን ዋን ዳይሬክሽን። ሁልጊዜም ኃይል
አንድ አቅጣጫ ነው። ልክ እንደ ፉድ ቼን ማለት ነው። ዋን ዳይሬክሽን ነው። ከፕሮዲሰሮች ወደ ኮንሱመሮች ይሄዳል አይደለ? ወይም ፕራይመሪ ኮንሱመር ይኖራል እዚህ ጋር። ከፕራይመሪ ኮንሱመር ወደ ሰከንደሪ ኮንሱመር፣ ከዛ ከሰከንደሪ ወደ ተርሸሪ ኮንሱመር እያለ ይሄዳል ማለት ነው። ስለዚህ ኢነርጂ ፍሎው ምንድነው? ዋን ዳይሬክሽን ነው። በቀጥታ ነው የሚፈሰው ማለት ነው። ኢት ኢዝ ናት ሪሳይክልድ አለን። ኢነርጂ አይታደስም ማለት ነው። ኢነርጂ አይታደስም። ለምንድን ነው ኢነርጂ አይታደስም ያለው? ምክንያቱም ዋናው የኢነርጂ ምንጭ ምንድናት? ፀሐይ ስለሆነች ማለት ነው። ዋና የኢነርጂ ምንጭ ፀሐይ ስለሆነች ኢነርጂ ደግሞ ተመልሶ ወደ ፀሐይ ስለማይሄድ ለዛ ነው አይታደስም ያለው። ሁልጊዜ ከፀሐይ ኢነርጂ ፍሎ ይወጣል እንጂ ወደ ፀሐይ ተመልሶ ኢነርጂ አይሄድም፣ ሪሳይክል አይደረግም ማለት ነው። ፒራሚድ ኦፍ ኢነርጂ ላይ መያዝ ያለብን ኮንሰፕት አንዱ ይሄ ነው። አንዱ ሜን ሶርስ ኦፍ ኢነርጂ ሰን እንደሆነች፣ ሁለተኛው ኢነርጂ ፍሎው ዋን ዳይሬክሽናል እንደሆነ፣ እንዲሁም ኢነርጂ ደግሞ ሪሳይክልድ እንደማይደረግ ቢኮዝ የኃይል ምንጩ ፀሐይ ስለሆነች ኢነርጂ ወደ ፀሐይ ተመልሶ ስለማይሄድ ማለት ነው። ሎስ ይለናል እዚህ ጋር ኦንሊ አባውት 10% ኦፍ ኢነርጂ ኢዝ ትራንስፈር ቱ ዘ ኔክስት ሌቨል። ስለዚህ እዚህ ጋር ከፕሮዲሰሮች ወደ ኮንሱመሮች፣ ከኮንሱመሮች ወደ ሰከንደሪ ኮንሱመር እያለ የሚሄደው ኢነርጂ እስከ 10% ድረስ ነው ማለት ነው። ከአንዱ ወደ ሌላው ሌቨል የሚሄደው ኢነርጂ 10% ትራንስፈር የሚሆነው ነው እያለን ያለው ማለት ይሄን ፒራሚድ ኦፍ ኢነርጂ ላይ መያዝ ያለብን መሰረታዊ ነጥቦች እነዚህ ናቸው ማለት ነው። ኢነርጂ ፒራሚድ ይሄንን ነው የሚያሳየን። ኢነርጂ ፒራሚድ ሁልጊዜም ዘ ፕራይመሪ ሶርስ ኦፍ ኢነርጂ ኢዝ ሰን ብለናል። ስለዚህ ይሄንን ሰን በመጠቀም ፕሮዲሰሮች ምግባቸውን ፕሮዲስ ያደርጋሉ። ዜን እዚህ ጋር ያለው ኢነርጂ ወደ ፕራይመሪ ኮንሱመሮች ፍሎ ያደርጋል። ከዛን እያለ ይሄዳል ማለት ነው እስከ ኳተርነሪ ኮንሱመር ወይም ቶፕ ወደምንለው ማለት እስከዛ ድረስ ይሄዳል ማለት ይሄ ኢነርጂ ፒራሚድ ብለን የምንለውን ነው የሚያሳየን። ዛዘር ኢምፖርታንት ፖይንት ኢዝ ኒውትሪየንት ሳይክል የንጥረ ነገሮች ዑደት ነው። ዑደቱን ነው የምናየው ማለት ነው። ሊቪንግ ኦርጋኒዝምስ ሪኳየር ኤሌመንትስ ላይክ ናይትሮጂን፣ ኦክሲጂን፣ ካርቦን ኤንድ ሃይድሮጂን ፎር ሜታቦሊዝም ማለት ነው። ህያዋን ፍጥረታት ለተለያዩ የሰውነት ግንባታ ተግባራት እንደ ናይትሮጂን፣ ኦክሲጂን፣ ካርቦን ያሉ ንጥረ ነገሮች ያስፈልጓቸዋል ማለት ነው አይደለ? እሱን ነው እየነገረን ያለው። ስለዚህ እነዚህ መሰረታዊ ኤሌመንቶች ናቸው። ማንኛውም ህይወት ያሉ ነገሮች ሁሉ እነዚህ ኤሌመንቶች ያስፈልጓቸዋል ማለት ነው። ሶ ኒውትሪየንት ሳይክል ስንል ምን ማለት ነው? ዲፊኒሽኑ ላይ ስንመጣ ዘ ሳይክሊክ ሙቭመንት ኦፍ ኤሌመንትስ ፍሮም ዘ ኢንቫይሮንመንት ቱ ኦርጋኒዝምስ ኤንድ ባክ አጌን አለ። ስለዚህ እነዚህ ንጥረ ነገሮች ላይ ያየናቸው ንጥረ ነገሮች ከአካባቢ ወደ ፍጥረታት ይሄዳሉ ማለት ነው። ከዚያም ከፍጥረታት ደግሞ ወደ አካባቢ ተመልሰው የሚመለሱበት ሂደት ይህ ኒውትረንት ሳይክል ይባላል ማለት ነው። እዚህ አጠቃላይ የሚያሳየን ይሄ ነው። እዚህ ጋር ለምሳሌ ይሄ ኢንቫይሮንመንት ቢሆን ከኢንቫይሮንመንት ወዴት ይሄዳል? ወደ ኦርጋኒዝሞች ይሄዳል። ከዛን ተመልሶ ደግሞ ወዴት ይመለሳል? ወደ ይሄው ቀስቱ የሚያሳየን ሪሳይክል ነው እዚህ ጋር የሚያደርገው አይደለ? እዚህ ከኢንቫይሮንመንት ወደ ኦርጋኒዝሞች፣ ከኦርጋኒዝሞች ተመልሶ ወደ ኢንቫይሮንመንት። ይህ አካሄድ ይህ ሂደት ንጥረ ነገሮች ተሟጠው እንዳያልቁ የሚያደርግልን ነው ማለት ነው። ስለዚህ ኒውትሪየንት ሳይክል እጅግ በጣም አስፈላጊ የሆነ ዑደት ነው ማለት አጠቃላይ ዑደት ነው። መግቢያውን ይሄን ይመስላል ማለት ነው። ናይትሮጂን ሳይክል ይለናል። እዚህ ጋር ደግሞ በናይትሮጅን ውስጥ ያሉትን እያንዳንዱን ለይታችሁ ማወቅ መቻል አለባችሁ። ፈተና ላይ ከሚጠይቋችሁ ነገሮች ውስጥ አንዱ እዚህ ላይ ነው። ናይትሮጅን ሳይክል ውስጥ ያሉትን ስቴፖች ማለት ነው። ኦኬ ናይትሮጅን ሙቭስ ስሩ ዘ አትሞስፌር ሶይል ዋተር ፕላንትስ ኤንድ ባክቴሪያ አለን። እንግዲህ ናይትሮጅን በአካባቢያችን በሁሉም ቦታ የሚገኝ ጋዝ ነው አይደለ? እዚህም ይህ ናይትሮጅን በአየር ውስጥ፣ በአፈር ውስጥ፣ በውሃ ውስጥ፣ በእጽዋት ውስጥ፣ በሰውነታችን ውስጥ በእኛ ውስጥ ማለት ነው። እንዲሁም በባክቴሪያዎች ውስጥ ምን ይሆናል? ይዘዋወራል ይለናል። በእነዚህ ነገሮች ውስጥ ሁሉ ናይትሮጅን ይዘዋወራል። አትሞስፌሪክ ናይትሮጅን ኦር ኤን2 ኢዝ ኢነርት አለን። ይህ አትሞስፌሪክ ናይትሮጅን ስንል የአየር ላይ ያለው ናይትሮጅን እያልን ነው። ስለዚህ ይህ በአየር ውስጥ ያለው ናይትሮጅን በመጠን በጣም ከፍተኛ ነው አይደለ? ያ ማለት 78%ን የሚሸፍነው ከባቢ አየራችን 78% ምንድን ነው? ናይትሮጂን ነው አይደል? ነገር ግን በመጠኑ ከፍተኛ ቢሆንም እጽዋትና እንስሳት ግን በቀጥታ ከአየር ላይ ይህንን ናይትሮጂን ወስደው ሊጠቀሙበት አይችሉም ማለት ነው። ምክንያቱም ይሄ ናይትሮጂን ይህ የአትሞስፌሪክ ናይትሮጂን ኢነርት ነው። ያ ማለት በቀላሉ የማይዋሃድ ነው ማለት ነው። ስለዚህ በቀላሉ ስለማይዋሃድ እጽዋትና እንስሳቶች እነዚህ ይህንን አትሞስፌሪክ ናይትሮጂን ምንም እንኳ 78% አየር ውስጥ ቢኖርም በቀጥታ ወስደው ሊጠቀሙበት አይችሉም። ስለዚህ ታዲያ እንዴት ነው ናይትሮጂን የሚጠቀሙት ስንል ዚስ ናይትሮጂን መስት ቢ ኮንቨርትድ ቱ አሞኒያ ኦር ናይትሬትስ ባይ ባክቴሪያ ኦር ሲንተሲስ አለን። ወደ ጥቅም ላይ የሚውለው ይህ ናይትሮጂን ምን በመሆኑ ቅርጹን በመቀየር ነው ማለት ነው። እንዴት ነው ቅርጹ የሚቀየረው ስንል ሉክ እጽዋት
ናይትሮጅንን መጠቀም እንዲችሉ መጀመሪያ ወደ ምን መቀየር አለበት? ወደ አሞኒያ ወይም ወደ ናይትሬት መቀየር አለበት ማለት ነው። ወደ አሞኒያ ወይም ወደ ናይትሬት መቀየር አለበት። ስለዚህ ይህ ለውጥ የሚከናወነው ደግሞ በሁለት መንገድ ነው። አንደኛ ይህንን የሚያደርጉ ባክቴሪያዎች አሉ። እንግዲህ በአፈር ውስጥ ያሉ ልዩ ባክቴሪያዎች ናይትሮጅንን ወደ ምን ይቀይሩታል? ወደ አሞኒያ ወይም ወደ ናይትሬት ይቀይሩታል ማለት ነው። አንደኛው በባክቴሪያዎች ነው ይሄ ነገር የሚፈጸመው ማለት ነው። ሁለተኛው ደግሞ በሲንቴሲስ ይለናል። ይሄ በኬሚካላዊ ዑደት ወይም ቅንጅት ማለት ነው። ለምሳሌ ይሄን በኬሚካላዊ ዑደት ስንል ለምሳሌ መብረቅ በሚወድቅበት ጊዜ በሚፈጠር ከፍተኛ ሙቀት ናይትሮጅን ከአፈር ጋር ሊቀላቀል ይችላል ማለት ነው። ሲንቴሲስ ስንል ያንን ነው፣ ኬሚካል ሪያክሽን የሚካሄደው ማለት ነው። በዛ ሂደት ከኢነርትነት ወደ ሌላ የናይትሮጅን አይነት ተቀየረ ማለት ነው። አያችሁ። ሶ ፕላንትስ ዩዝ ናይትሬትስ ቱ ሜክ ፕሮቲንስ። እዚህ ጋር ደግሞ እያለን ያለው እጽዋት በአፈር ውስጥ የተከማቸው ናይትሬት በስራቸው አማካይነት ይወስዳሉ አይደለ? ስራቸው አብዞርብ ያደርጋል ማለት ነው። ስለዚህ ይህንን ናይትሬት ለሰውነት ግንባታ በጣም አስፈላጊ የሆነውን ለእኛ የሰውነታችን ግንባታ እጅግ በጣም አስፈላጊ የሆነውን ፕሮቲንን ለመስራት ይጠቀሙበታል ማለት ነው። ስለዚህ እኛም እንስሳትን ወይም እጽዋትን ስንመገብ ይህን ፕሮቲን እናገኛለን ማለት ነው። አያችሁ። ስለዚህ አንደኛውና ዋነኛው የናይትሮጂን ጥቅም ምንድን ነው? ፕሮቲን ለመስራት ነው ማለት ነው። ኪ ፕሮሰስ ኢን ዘ ናይትሮጂን ሳይክል። እዚህ ጋር ደግሞ ዋና ዋና ሂደቶችን ነው። በናይትሮጂን ዑደት ውስጥ ያሉ ዋና ዋና ሂደቶች እነዚህ ናቸው። በጣም ትኩረት አድርጋችሁ መያዝ ያለባችሁ ይሄ ነው። ይኸው እንደምታዩት ለጥናት እጅግ በጣም አመቺ ነው በቃ ያችሁ። ስለዚህ እቺን ይዛችሁ ለፈተና መዘጋጀት ትችላላችሁ ማለት ነው። ሶ ፕሮሰስ አለ፣ ዋት ሃፕንስ ኤንድ ኪ ኤጀንቶች አሉ። እነዚህ በመጽሐፋችሁ ላይ ያሉት ናቸው። ናይትሮጂን ፊክሴሽን፣ አሞኒፊኬሽን፣ ናይትሪፊኬሽን፣ ዲናይትሪፊኬሽን። ሶ እያንዳንዱን እዚህ ጋር እንመልከት። ናይትሮጂን ፊክሴሽን ስንል ምንድን ነው? ምን ይከናወናል? ዋት ሃፕንስ ምንድን ነው በናይትሮጂን ፊክሴሽን ውስጥ የሚከናወነው ስንል ሉክ ናይትሮጂን ኮንቨርት ቱ አሞኒየም ኮምፓውንድስ አለ። ይህ በአየር ላይ የሚገኘው ናይትሮጂን ጋዝ ኤንቱ ኢነርት ጋዝ ነው ብለናል አይደለ? ስለዚህ በአየር ውስጥ ያለው ይህ የናይትሮጂን ጋዝ ወደ አሞኒየም ውህዶች የሚቀየርበት ሂደት ነው ማለት ነው። ሶ ይህንን ፕሮሰስ የሚያካሂዱት ኤጀንቶች ማን ናቸው ስንል ባክቴሪያ ነው። ከነዚህ ባክቴሪያዎች ውስጥ ደግሞ ራይዞቢየም የሚባለው ባክቴሪያ አንዱ ነው። ናይትሮጂን ፊክሴሽን ውስጥ ይሄ ነው ያለው ማለት ነው። እንዳትረሱ ይሄን። ስለዚህ በአየር ላይ ያለው ናይትሮጂን ጋዝ በእጽዋት ሊወሰድ ስለማይችል ቅድም እንዳልኳችሁ ባክቴሪያዎች ወደ አፈር ውስጥ ይቀብሩታል ወይም ይከቱታል ማለት ነው። በዚህ ጊዜ እጽዋቶች ሊጠቀሙበት ወደ የሚችሉበት ቅርጽ ተቀየረ ማለት ነው። ሁለተኛው አሞኒፊኬሽን ብለን የምንለው ነው። ሶ ዋት ሃፕንስ ምንድን ነው እዚህ ውስጥ የሚከናወነው ስንል ኦርጋኒክ ናይትሮጂን ፍሮም ዌስት ቱ አሞኒየም ማለት እያንዳንዱን ለዩ ብያቸዋለሁ። ሶ ምንድነው እዚህ የሚከናወነው? ከቆሻሻ ወይም ከሞቱ ፍጥረታት የሚገኘው ኦርጋኒክ የሆኑ ናይትሮጂን ወደ አሞኒየም ይቀየራል ማለት ነው። ከላኛው ጋር በምን ይለያል? እዚህ ጋር ዳይሬክት ኢነርት የሆነው ናይትሮጂን ነው ወደ አሞኒየም ኮምፓውንድ የሚቀየረው። እዚህ ጋር ግን ኦርጋኒክ ናይትሮጂን ወይም ህይወት ካላቸው ፍጥረታት የሚገኝ ኦርጋኒክ ናይትሮጂን ወደ አሞኒየም ይቀየራል ማለት ነው። ዶንት ፎርጌት ዚስ ዋን። ይሄንን ደግሞ የሚያደርገው ማን ነው ስንል ይሄ የሚያበሰብሱ ፍጥረታት አሉ አይደል? ለምሳሌ እንስሳቶች ሲሞቱ ምን ሲሆኑ ወደ አፈርነት ይቀይሩታል አይደል? ወዲያው እነዛ ዲኮምፖዘርስ ናቸው ማለት ነው። ዲኮምፖዘርስ። ስለዚህ ፍጥረታት ሲሞቱ በሰውነታቸው ውስጥ ያለው ፕሮቲን ተበላሽቶ ወደ አሞኒየም በመቀየር ወደ አፈር ይመለሳል ማለት ነው። ይህ አሞኒፊኬሽን ብለን የምንለው ይህን ፕሮሰስ ነው። ሶስተኛው ናይትሪፊኬሽን ይባላል። ናይትሪፊኬሽን ምንድነው የሚከናወነው? አሞኒያ ኢዝ ቼንጅድ ኢንቱ ናይትራይት ኦር ናይትሬት። አያችሁ፣ አሞኒያ ወደ ምን ይቀየራል? ወደ ናይትራይት NO2 ማለት ነው፣ ወይም ወደ ናይትሬት NO3 ማለት ነው። አሞኒያ መጀመሪያ ወደ ናይትሬት ነው የሚቀየረው። ከዛ በኋላ ደግሞ ወደ ናይትሬት ይቀየራል ማለት ነው። ይህ ናይትሪፊኬሽን ብለን የምንለው ነው። ሶ ይህንን የሚያከናውኑ እነማን ናቸው ስንል ናይትሪፋይንግ ባክቴሪያ ብለን የምንላቸው ናቸው። ናይትሪፋይንግ ባክቴሪያ። የመጨረሻው ዲናይትሪፊኬሽን ብለን የምንለው ነው ማለት ነው። ዲናይትሪፊኬሽን እዚህ ውስጥ ደግሞ ምንድን ነው የሚካሄደው ስንል ሉክ ናይትሬትስ ባክ ቱ ናይትሮጂን ጋዝ። በአፈር ውስጥ ያለው ናይትሬት ወደ ምንድን የሚቀየረው? ወደ ናይትሮጂን ጋዝ ተቀይሮ ወደ አየር ውስጥ ይገባል ተመልሶ ማለት ነው። አያችሁ። ስለዚህ ይህ የዑደቱ መጨረሻ ነው። ናይትሪፊኬሽን ወይ የናይትሮጂን ሳይክል የሚያልቅበት ዲናይትሪፊኬሽን ነው። ዲናይትሪፊኬሽን ምንድን ነው?
ናይትሬት ወደ ናይትሮጂን ጋዝ ተለውጦ ወደ አየር ውስጥ የሚገባበት ሂደት ነው ማለት ነው። ኪ ኤጀንቱ ማን ነው ናይትሬትን ወደ ናይትሮጂን ጋዝ የሚቀይረው ስንል ሲዶሞናስ ኦር ክሎስትሪዲየም ይባላል ማለት ነው። ክሎስትሪዲየም ብለን የምንላቸው እነዚህ ባክቴሪያዎች ናቸው። ሶ ይሄንን የሚያከናውኑት እነዚህ ናቸው ማለት ነው። ይሄ የናይትሮጂን ሳይክል የመጨረሻው ክፍል ይሄ ዲናይትሪፊኬሽን ብለን የምንለው ነው ማለት ነው። ሌላው ኦክሲጅን ኤንድ ካርበን ሳይክል ነው እዚህ ጋር ደግሞ የምናየው ማለት ነው። ኦክሲጅን ኤንድ ካርበን ሳይክል። ሶ ኦክሲጅን ሳይክልን ስናይ ዲስ ኦክሲጅን ሳይክል ሙቭመንት ስሩ አትሞስፌር፣ ባዮስፌር ኤንድ ሊቶስፌር ምን አለን? ይህ ዝውውሩ ሙቭመንቱ ኦክሲጅን በአየር ውስጥ አለ አይደለ? አትሞስፌር ውስጥ አለ፣ በህያዋን ፍጥረታት ውስጥ ይኖራል ባዮስፌር፣ እና በምድር ንጣፍ ውስጥ አለ ማለት ነው። ሊቶስፌር ብለን የምንለው ያንን ነው። በምድር ንጣፍ ውስጥ በእነዚህ ነገሮች ውስጥ ሁሉ ይዘዋወራል ማለት ነው። ሜን ድራይቨር ይሄ ደግሞ ዋናው አንቀሳቃሽ ታዲያ ማን ነው ስንል እንግዲህ ዋናው አንቀሳቃሽና የኦክሲጅን አስገኘ የሆነው ይህ ፎቶሲንቴሲስ ብለን የምንለው ሂደት ነው። አያችሁ የኦክሲጅን ዑደት ዋነኛ አንቀሳቃሽ ፎቶሲንቴሲስ ነው ማለት ነው። እንዳትረሱ ይሄን። ስለዚህ እጽዋት በፎቶሲንቴሲስ አማካኝነት ኦክሲጅንን ምን ያደርጋሉ? ወደ አየር ይለቃሉ አይደለ? ምክንያቱም ኦክሲጅን ኢዝ ዘ ባይ ፕሮዳክት ኦፍ ፎቶሲንቴሲስ ስለሆነ ማለት ነው። ፎቶሲንቴሲስ ላይ ምን ነገሮች ናቸው የሚከናወኑት ስንል መጀመሪያ ኢንፑቶቹ ምንድን ናቸው? ፎቶሲንቴሲስ ኢንፑቶቹ ውሃ አለ፣ ወተር ፕላስ ካርቦን ዳይኦክሳይድ ፕላስ ሰንላይት አለ አይደለ? እዚህ አውትፑቶቹ ምንድናቸው? ግሉኮስ ኦር ሹገር ፕላስ ኦክሲጅን ነው ማለት ነው። እዚህ ይሄ ኦክሲጅን ባይ ፕሮዳክት ነው ከፎቶሲንቴሲስ የምናገኘው ነው። ስለዚህ ይሄ ኦክሲጅን በፎቶሲንቴሲስ አማካኝነት ወደ አየር ውስጥ ይለቀቃል ማለት ነው። አያችሁ። ስለዚህ እኛም ሆንን ሌሎች እንስሳት ይህንን ኦክሲጅን እንተነፍሳለን፣ ወደ ውስጣችን እናስገባዋለን። ስለዚህ ይህ ሂደት ኦክሲጅን በአካባቢያችን እንዳያልቅ ያደርጋል ማለት ነው። እንዳያልቅ ያደርጋል። ይሄ የኦክሲጅን ሳይክል ይሄ ነው ማለት ነው። ሜን ፖይንቱ እነዚህ ናቸው። ሁለተኛው ካርበን ሳይክል ነው። ካርበን ሳይክል ሙቭስ ቢትዊን አትሞስፌር፣ ፕላንትስ፣ አኒማልስ፣ ሶይልስ ኤንድ ኦሽንስ ይለናል። እንግዲህ የካርቦን ሳይክል ደግሞ የካርቦን ዑደትን ስናይ ካርበን በአየር፣ በእጽዋት፣ በእንስሳት፣ በአፈር፣ በውቅያኖሶች መካከል ምን ይሆናል? ይዘዋወራል አለን። ይዘዋወራል። ሶ ይሄ የሚለቀቅበት መንገድ እንዴት ነው ስንል ሪሊዝድ ባይ አንደኛው ሪስፓይሬሽን፣ ቮልኬኖስ፣ ፋየርስ ኤንድ ፎሲል ፊውል በርኒንግ አለን። እንግዲህ በዋናነት የሚለቀቅበት መንገድ አንደኛው በትንፋሽ በአተነፋፈስ ነው፣ ሪስፓይሬሽን ብለን የምንለው ማለት ነው። ስለዚህ ማንኛውም ህያዋን ፍጥረታት ሲተነፍሱ ካርቦን ዳይኦክሳይድን ይለቃሉ ከውስጣቸው አይደል? እጽዋቶች ብሪዝ አውት የሚያደርጉት ኦክሲጅንን ነው፣ ብሪዝን የሚያደርጉት ካርቦን ዳይኦክሳይድን ነው። እኛ ደግሞ ብሪዝን የምናደርገው ኦክሲጅንን ነው፣ ብሪዝ አውት ካርቦን ዳይኦክሳይድ። ስለዚህ የምናስወጣው ምንድን ነው? ካርቦን ዳይኦክሳይድ ነው ማለት ነው። ሁለተኛው በእሳተ ገሞራ አማካኝነት ነው። እንግዲህ እሳተ ገሞራዎች በሚፈነዱበት ጊዜ ካርቦን ወደ አየር ይለቀቃል ከፍተኛ የሆነ ማለት ነው። እንዲሁም በእሳትና በተቀጣጣይ ነዳጅ በነዳጆች ማለት ነው ፎሲል ፊውል ብለን የምንለው ማለት። ስለዚህ እሳትና ነዳጅን በምናቃጥልበት ሰዓት ላይ ለምሳሌ ሰደድ እሳት ሲነሳ ሊሆን ይችላል፣ ወይም እንደ ከሰልና ዘይት ያሉ ነዳጆች ሲቃጠሉ ምን ይሆናል? ከፍተኛ ካርቦን ወደ አየር ውስጥ ይለቀቃል ማለት። ስለዚህ ካርበን ወደ አየር ውስጥ የሚገባበት መንገድ ደግሞ እነዚህ ናቸው ማለት ነው። ይሄ ዑደት ይቀጥላል። ኦክሲጅን ሳይክልን ስናይ በቃ ይሄ ነው ማለት ነው ሂደቱ። ኦክሲጅን ሳይክል ይሄ ነው። እንግዲህ እጽዋቶች ምግብ እንዲያዘጋጁ ምን ያስፈልጋል? አኒማል ሪስፓየር ሲያደርጉ ካርቦን ዳይኦክሳይድ ይለቃሉ። ከኢንዱስትሪ ሲወጣ ካርቦን ዳይኦክሳይድ ይለቀቃል። እነዚህን ካርቦን ዳይኦክሳይዶች በአየር ውስጥ የሚገኘውን ካርቦን ዳይኦክሳይድ እጽዋቶች አብዞርብ ያደርጋሉ። አብዞርብ ያደርጉና ምን ይሰራሉ? ምግባቸውን ይሰራሉ። መጨረሻ ላይ እነሱ ደግሞ ለእኛ ምን ይሰጡናል? ኦክሲጅንን ይሰጡናል ማለት ነው። ስለዚህ በፎቶሲንቴሲስ አማካኝነት ኦክሲጅን ወደ አየር ውስጥ ይለቀቃል። ስለዚህ እኛ ደግሞ እሱን እንተነፍሰዋለን። ይሄ የሚያሳየን ኦክሲጅን ሳይክልን ነው ማለት ነው። ኦኬ። ሌላኛው ካርበን ፍሎውን ደግሞ ስናይ ካርበን እንዴት ነው ፍሎ የሚያደርገው ነው። የስ የካርበን ፍሰትን ነው። ያ የቅድሙ ካርበን ሳይክል ነው፣ ዑደቱን ነው ያየ ነው። ይሄ ደግሞ ፍሰቱን ሉክ ካርበን ፍሎ ካርበን ሙቭስ ፍሮም አለ። እንግዲህ ካርበን በምድር ላይ ካሉ እጅግ በጣም አስፈላጊ ንጥረ ነገሮች ውስጥ አንዱ ነው ብለናል አደለ? ስለዚህ በየጊዜው ከአንድ ቦታ ወደ ሌላ ቦታ ይዘዋወራል። ይህ ዝውውር የሚከናወነው በእነዚህ መንገዶች ነው ማለት ነው። አንደኛው ፍሮም አትሞስፌር ቱ ፕላንትስ ከአየር ወደ እጽዋት ይገባል። ቅድም ባልነው መሰረት በፎቶሲንቴሲስ አማካኝነት ማለት ነው። አያችሁ ፎቶሲንቴሲስ በሚካሄድበት ወቅት ካርቦን ዳይኦክሳይድን ከአየር ላይ በመውሰድ ወደ ምግብነት ይቀይሩታል። አንዱ ካርቦን ፍሎ የሚሆንበት መንገድ አንዱ ይሄ ነው። ሁለተኛው ፕላንትስ ቱ አኒማልስ አለ። እንግዲህ ከእጽዋት ደግሞ ወደ እንስሳ ይሄዳል። እንዴት ነው ይሄ ደግሞ የሚሆነው? እንስሳት እጽዋትን በሚመገቡበት ጊዜ በእጽዋት ውስጥ የተከማቹት ካርበን ወደ ሰውነታቸው ያስገባሉ ማለት ነው። ሶስተኛው
ፍሮም ኦርጋኒዝምስ ቱ ሶይል ነው። የስ ከህያዋን ፍጥረታት ወደ አፈር ነው። ይሄ ደግሞ ከህያዋን ፍጥረታት ወደ አፈር ውስጥ ይገባል ማለት። እንዴት ነው የሚሆነው? እጽዋትና እንስሳት ሲሞቱ ወይም ሲበሰብሱ ምን ይሆናል? በሰውነታቸው ውስጥ የነበረው ካርበን ወደ አፈር ይገባል ማለት ነው ተመልሶ። ስለዚህ ካርበን በዚህ ምክንያትም ፍሎ ያደርጋል ነው። ሌላው ሊቪንግ ቲንግስ ቱ አትሞስፌር አለ። ስለዚህ ከህያዋን ፍጥረታት ደግሞ ወደ አየር ማለት ነው። ይሄ ይታወቃል፣ ሪስፓይሬሽን ነው አይደለ? ስለዚህ ህያዋን ፍጥረታት በሚተነፈሱበት ጊዜ ካርቦን ዳይኦክሳይድ ወደ አየር ይመለሳል ማለት ነው፣ ወደ አየር ይመለሳል። ስለዚህ ካርበን የህይወት መሰረታዊ ግንባታ ነው። ይሄ የቢልዲንግ ብሎክ ኦፍ ላይፍ የምንለው ካርበንን ነው ማለት ነው። ስለዚህ ንጥረ ነገሮች ተሟጠው እንዳያልቁ እንደገና ጥቅም ላይ እንዲውሉ ደግሞ ይሄ ሪሳይክሊንግ ኒውትረንትስ ለማድረግ እጅግ አስፈላጊው የሆነው ይሄ ካርበን ሳይክል ነው ማለት ነው። ሌላኛው ወተር ሳይክል ነው የምናየው። ይሄ ደግሞ የውሃ ዑደት ነው ማለት ነው። የውሃ ዑደት እንዴት ነው የውሃ ዑደት የሚከናወነው ነው። ሶ ኮንቲኒየስ ሙቭመንት ኦፍ ዋተር ቢትዊን ዘ እርዝ ኤንድ ዘ አትሞስፌር ኢን ዲፍረንት ስቴትስ ሊኩዊድ፣ ቬፐር ኤንድ ሶሊድ አለን። እዚህ ጋር የውሃ ዑደት ውሃ በምድርና በአየር መካከል በተለያዩ ቅርጾች ማለትም በፈሳሽ በትነት እና በበረዶ መልክ የሚያደርገው የማያቋርጥ ጉዞ ነው ማለት ነው የውሃ ዑደት ማለት። ስለዚህ ይህ ሂደቱ የሚከናወነው ደግሞ ዋና ዋና ደረጃዎች አሉት። እነዚህ ዋና ዋና ደረጃዎቹ ናቸው ማለት። የውሃ ዑደት የሚከናወነው የመጀመሪያው በኢቫፖሬሽን ነው አይደል? በትነት አማካኝነት ነው። ምንድን ነው የሚለን? ዋተር ተርንስ ኢንቱ ቬፐር ፍሮም ኦሽንስ ኤንድ አዘር ዋተር ቦዲስ። የመጀመሪያው የዋተር ሳይክል ስቴፑ ይሄ ነው፣ ኢቫፖሬሽን ማለት ነው። ስለዚህ በፀሐይ ሙቀት አማካኝነት ያው ከውቅያኖሶች፣ ከሐይቆች፣ ከሌሎች የውሃ አካላት የሚገኘው ውሃ ምን ይሆናል? ወደ ትነት ይቀየራል ማለት ነው። ስለዚህ ወደ ትነት በመቀየር ወደ አየር ይወጣል ማለት ወደ አየር ይወጣል። አያችሁ፣ አንዱ ይሄ ነው ማለት ነው። ሁለተኛው ወደ አየር የወጣ ውሃ ደግሞ ምን ይሆናል? ሉክ ዘ ሰከንድ ስቴፕ ኢዝ ኮንደንሴሽን። እዚህ ጋር ደግሞ ቬፐር ኩልስ ዳውን ቱ ፎርም ክላውድስ አለ። ወደ አየር ውስጥ ወጥቷል ብለን አደለ? ስለዚህ ወደ አየር የወጣው የውሃ ትነት እየቀዘቀዘ ሲሄድ ወደ ትናንሽ የውሃ ጠብታዎች በመለወጥ ምን ይሆናል? ደመናን ይፈጥራል ማለት ነው። ሁለተኛው ደመና ፈጠረ እዚህ ጋር። ዜን ሶስተኛው ፕሪሲፒቴሽን ይላል እዚህ ጋር። ፕሪሲፒቴሽን ይሄ ዝናብ ወይም በረዶ እንደማለት ነው። ሶ በደመና ውስጥ ያሉት ናቸው እዚህ ጋር ፕሪሲፒቴሽን። ሶ ዋተር ፎልስ ባክ ቱ ኤርዝ አስ ሬን ኦር ስኖ አለ። ስለዚህ በደመና ውስጥ ያሉት የውሃ ጠብታዎች እየከበዱ ሲመጡ በዝናብ ወይም በበረዶ መልክ ወደ ምድር ይወርዳሉ ተመልሰው ማለት ነው። እነዚህ ሶስቱን ስቴፖች በደንብ መያዝ አለባችሁ ማለት ነው። እዚህ ጋር በምስል ስናየው ሉክ እንግዲህ እዚህ ጋር በምድር ላይ የሚገኙት ይሄ ሐይቅ ሊሆን ይችላል፣ ባህር ሊሆን ይችላል፣ ውቅያኖስ ሊሆን ይችላል። ስለዚህ እዚህ ጋር የሚገኘው ውሃ ምን ይሆናል? ኤቫፖሬት ያደርጋል፣ ወደ ላይ ይመጣል። በምን አማካኝነት? በፀሐይ አማካኝነት ማለት ነው። ፀሐይ በምትወጣበት ሰዓት ላይ ኤቫፖሬት ያደርጋል። ስለዚህ ይሄ የተነነው ውሃ የት ይሄዳል? ይከማቻል ማለት ነው። ይከማቻል። ስለዚህ እዚህ ጋር ምን የሆነ ኮንደንስ አረገ ማለት ነው። ወደ ደመናነት ተቀየረ። ከውሃዎች ብቻ አይደለም፣ ከእጽዋትም ውሃቸውን ይለቃሉ፣ እርጥበታቸውን ይለቃሉ። ያ ትራንስፓይሬሽን ብለን የምንለው ማለት ነው። ኢቫፖሬሽን ዳይሬክት ውሃው ሲተን ነው። ስለዚህ ከዚህ የወጣው ወዴት ይሄዳል? እዚህ ጋር ይመጣና ኮንደንስ ያደርጋል ማለት ነው። ኮንደንስ ያደርጋል። ዜን እዚህ ጋር ኮንደንስ ያደረገው ምን ሆነ? ልክ እየበዛ እየከበደ ሲመጣ ምን ይሆናል? በሬን ኦር ስኖ አማካኝነት ምን ይሆናል? ይወርዳል ማለት ነው። ተመልሶ ይወርዳል። ከዛን አሁንም ተመልሶ ይሄዳል፣ ተመልሶ ይወርዳል። ውሃ በምድር ላይ በፍጹም እንዳያልቅ የጠቀመን ሂደት ይሄ ነው ማለት። ስለዚህ የውሃ ዑደት ማለት በምድር ላይ ያለው ውሃ ፈጽሞ እንዳያልቅ የሚያረጋግጥ የተፈጥሮ ሪሳይክል የማድረጊያ መንገድ ነው ማለት ነው። ስለዚህ አሁን የምንጠጣው ከብዙ ሺህ ዓመታት በፊት በምድር ላይ የነበረ ያ ውሃ እኮ ነው፣ የተለወጠ ነገር የለም አይደል? ስለዚህ በፀሐይ አማካኝነት ይተናል፣ ደመና ይሰራል፣ እንደገና በዝናብ መልክ ወደኛ ይመለሳል ማለት ነው። ይህ ሂደት ባይኖር እንግዲህ ምድር ደረቅና ህይወት የማይኖርባት ትሆን ነበር ማለት ነው። ሶ ዋተር ሳይክል ስንል ይሄን ይመስላል ማለት ነው። የመጨረሻ ፖይንታችን ሃይድሮጅን ሳይክል ብለን የምንለው ነው። የሃይድሮጅን ዑደት ነው እዚህ ጋር ደግሞ የምናየው። ሶ ዘ ሙቭመንት ኦፍ ሃይድሮጅን containing compounds between biotic or living and abiotic or non-living sources አለ። እንግዲህ የሃይድሮጅን ዑደት ያው ሃይድሮጅን ያለባቸው ውህዶች በህያዋን ፍጥረታት ባዮቲክ ብለን የምንለው ነው፣ ወይም ህይወት ባላቸው ፍጥረታት፣ እንዲሁም በጉዝ ነገሮች አባዮቲክ ስንል ህይወት የሌላቸው ማለት ነው አይደለ? ስለዚህ በእነዚህ በሁለቱ መካከል የሚያደርገው ዝውውርን ነው የሚያሳየን ማለት ነው። እንግዲህ ለዚህም ለሃይድሮጅን ዑደትም አሁን ምንጩ ምንድን ነው ብለን ስንል የሃይድሮጅን አንደኛው በዋናነት በምድራችን ላይ ያለው የሃይድሮጅን ዋነኛ ምንጭ ውሃ ነው።
H2O ማለት ነው። ስለዚህ ይህ H2O አንደኛ የሃይድሮጅን ምንጭ ይሄ ነው ማለት ነው። ስለዚህ ዑደቱን የሚጀምረው የውሃ ትነት ከውቅያኖሶች ወደ አየር በሚወጣበት ሰዓት አንድ ይጀምራል። ሁለት በፎቶሲንቴሲስ አማካኝነት ይፈጠራል። ይሄ ፎቶሲንቴሲስ አይደለ? የፎቶሲንቴሲስ ሚናም አለበት ማለት ነው። እጽዋት ምግብን በሚያዘጋጁበት ወቅት የውሃ ሞለኪውሉን ምን ያደርጉታል? ይሰብሩትና ሃይድሮጅኑን ለስኳር ወይም ግሉኮዝ ዝግጅት ይጠቀሙበታል ማለት ነው። ይሄን ውሃ ብሬክ ያደርጉና ሃይድሮጅኑን ግሉኮዝ ኦር ሹገር ይሰሩበታል ማለት ነው ፎቶሲንቴሲስ ላይ። ሶስተኛው ደግሞ የኃይል ምንጭነት ነው። እንግዲህ ሃይድሮጅን በህያዋን ፍጥረታት ባዮቲክ ብለን ባልንባቸው ፍጥረታት ውስጥ ለሚከናወኑ የሜታቦሊዝም ሂደቶችና ለኃይል ምርት እጅግ አስፈላጊ የሆነ ንጥረ ነገር ነው ማለት ነው። ስለዚህ ከውሃ ዑደት ጋር ያለው ግንኙነት ምን ይመስላል ስንል ቀደም ላይ የውሃ ዑደትን አይተናል አይደለ? ስለዚህ የሃይድሮጅን ዑደት ከውሃ ዑደት ጋር በጣም የተቀራረበ ዑደት ነው ያለው ማለት ነው። የውሃ ዑደትና የሃይድሮጅን ዑደት በጣም የተቀራረበ ነው። ምክንያቱም ሃይድሮጅን በብዛት የሚንቀሳቀሰው ከውሃ ጋር ተሳስሮ በመሆኑ እነዚህን ሁለቱን በጣም የተቀራረቡ ያደርጋቸዋል ማለት ነው። ሶም ሃይድሮጅን ሳይክል ስንል ይሄን ይመስላል። እንግዲህ ሃይድሮጅን በዩኒቨርስ ውስጥ እጅግ በብዛት የሚገኝ ንጥረ ነገር ቢሆንም በምድራችን ላይ ግን በአብዛኛው ጊዜ ከሌሎች ንጥረ ነገሮች ጋር ተሳስሮ ነው የሚገኘው፣ ለብቻው አይደለም የሚገኘው ማለት ነው። ለምሳሌ ሃይድሮጅን ከኦክሲጅን ጋር ሲተሳሰር ውሃ ይፈጥራል አይደለ? ስለዚህ ይህ ዑደት በህይወት ለመኖር አስፈላጊ ነው ማለት ነው። ስለዚህ እጽዋት ሃይድሮጅን ከውሃ ውስጥ ወስደው ምግብ ይሰሩበታል። እኛ ደግሞ ያንን ምግብ ስንመገብ ሃይድሮጅኑን ለሰውነታችን ግንባታ፣ ለኃይል ምንጭነት እንጠቀምበታለን ማለት ነው። በመጨረሻም ፍጥረታት ሲተነፍሱ ወይም ሲሞቱ ሃይድሮጅኑ በተለያዩ ውህዶች መልክ እንደገና ወደ አካባቢ ይመለሳል ማለት ነው። ሶ ሃይድሮጅን ሳይክል ስንል አጠቃላይ ፖይንቱ ይሄን ያሳየናል ማለት ነው። ይሄ ለዛሬ ይዤላችሁ የቀረብኩት እንግዲህ ይሄን ይመስላል። በእርግጠኝነት ይሄ ኖት ይጠቅማችኋል። ስለዚህ ቆም አድርጋችሁ ሜን የሚባሉ ፖይንቶችን ከዚህ ውስጥ እየወሰዳችሁ ለፈተናችሁ እንድትዘጋጁ አሳስባችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ይህን ቪዲዮ ከተመቻችሁ ላይክ አድርጉ። አዳዲስ ተማሪ ከሆናችሁ ሰብስክራይብ በማድረግ የተማሪ ቤትን ቤተሰብ ተቀላቀሉ። እንዲሁም ለሌሎች ተማሪ እንዲደርስ አጋሩ። በቀጣይ እስከምንገናኝ መልካም ቆይታ። ባይ ባይ።